ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ዶክተር ደብረጽዮን ወደ ኤርትራ በማቅናት ከኢሳያስ አፈወርቂ ጋር ተገናኝተው ስለ ጦርነት መክረዋል ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። በሌላ በኩል የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች አስቸኳይ ስብሰባ መቀመጣቸው ተሰማ። የአስቸኳይ ስብሰባ እየተደረገ ያለው ደብረጽዮን አስመራ ተጉዞ ከተመለሱ በኋላ ነው። የህወሓት ጽሕፈት ቤት ዛሬ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በበኩላቸው ህዝቡ ራሱን ከድሮን ጥቃት እንዲከላከል አፋጣኝ ማሳሰቢያም ሰጥተዋል። ታደምጡታላችሁ። የዓለም የምግብ ፕሮግራም የኢትዮጵያ ኢኮኖሚ እያደገ ቢሆንም ግጭት፣ መፈናቀልና የአየር ንብረት ለውጥ የሰብአዊ እርዳታ ፍላጎትን እንዲጨምር አድርገዋል ሲል አስጠነቀቀ። አሳሳቢውን ማስጠንቀቂያም የምትሰሙት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን ትቆዩም በአክብሮት ጠየቅን። ወደ ቀዳሚ ጉዳያችን ተሻገርን። ዶክተር ደብረጽዮን ወደ ኤርትራ በማቅናት ከኢሳያስ አፈወርቂ ጋር ተገናኝተው ስለ ጦርነት መክረዋል ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር መቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በመግለጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጀ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እየተካሄደ ይገኛል ሲሉም ክስ አቅርበዋል። አቶ ጌታቸው በመቀጠል ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል ለመመለስ መሆኑን ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸው ለስልጣን ያላቸውን ፍላጎት እንደሚያሳይም ገልጸዋል። አቶ ጌታቸው ረዳ በ2014 በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ዕቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበሩ ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይን ወደ አዲስ ሰብአዊ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ መሆኑን ወንጅለዋል። ከዚሁ ጋር በተያያዘ የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች አስቸኳይ ስብሰባ መቀመጣቸው ተሰማ። የአስቸኳይ ስብሰባ እየተደረገ ያለው ዶክተር ደብረጽዮን አስመራ ተጉዞ ከተመለሰ በኋላም ነው። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በበኩላቸው ህዝቡ ራሱን ከድሮን ጥቃት እንዲከላከል አፋጣኝ ማሳሰቢያን ሰጥተዋል። ህወሓት ሙሉ የጦርነት ዝግጅቱን አጠናቋል። የቀረው ቀጥተኛ ተኩስ መክፈት ብቻ ይመስላል። ለጦርነት ዝግጅቱን ያጠናቀቀው ቡድኑ ከትናንት አንስቶ አስቸኳይ ስብሰባ መቀመጡ ተዘግቧል። ከኢሳያስ አፈወርቂ መመሪያ ለመቀበል አስመራ ደርሰው የተመለሱት ደብረጽዮን ገብረ ሚካኤል ጦርነቱን በአስቸኳይ መጀመር አለብን ማለታቸው ታውቋል። በስብሰባው እንደ ዓለም ገብረ ዋህድ ያሉ አንዳንድ አመራሮች ደግሞ ሻዕቢያን አምነን ጦርነት ለመጀመር ከመቸኮል ይልቅ አሜሪካ የያዘችው ድርድር ጥቅማችንን ካስከበረም እንገፋበታለን ማለታቸው ተጠቁመዋል። እነ ዶክተር ደብረጽዮን ከመሬት በታች በገነቡት አዳራሽ ስብሰባ የተቀመጡት የቁም እስረኛ ያደረጓቸውን ጀነራል ታደሰ ወረደን አስወግደው በኃይል ስልጣን ተቆጣጥረው ያቋቋሙትን ካቢኔው መሆኑ ታውቋል። በስብሰባው ከሰሞኑ ህልውናችንን በብልጽግና መቃብር ላይ እናረጋግጣለን በማለት በአደባባይ ያወጁትን ጦርነት የሚከፍቱበትን ቀን ሊወስኑ እንደሚችሉ በጭምጭምታ
እንደሚመታ ተሰምቷል። ብዙዎችም በቀናት ውስጥ ሊቀሰቀስ ይችላል የሚል ግምት የያዙበት ጦርነት በህወሓት በኩል እስካሁን ቀን አልተቆረጠለትም። በዚህ ጉዳይ ወደ አስመራ አቅንተው ከሻዕቢያው አለቃ ኢሳያስ አፈወርቄ ጋር መክረው የተመለሱት ዶክተር ደብረጽዮን በተሰጣቸው አቅጣጫ መሰረት ጦርነቱ ስለሚጀመርበት ሁኔታ ከቡድናቸው ጋር በዚህ መልኩ እየመከሩ ነው። ዶክተር ደብረጽዮን ከሰሞኑ ከኢሳያስ ጋር ተገናኝተው ጦርነቱን እንደሚጀምሩ አቅጣጫ እንደተሰጣቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ መግለጻቸው ይታወሳል። ጌታቸው የጦርነት ስጋት ማየሉን በተመለከተም ትናንት ባሰራጩት መልእክት ከሻዕቢያ በኩል ውጊያውን ባላቸው አቅም ጀምሮ ከዚያም የተተኳሽና መሳሪያ ድጋፍ ይከተላቸዋል መባላቸውንም ጠቁመዋል። በቀጥታ ከሻዕቢያ ትዕዛዝ ይቀበላሉ የተባሉትን ዶክተር ደብረጽዮንም ተሰጥቷቸዋል በተባሉት አቅጣጫዎች መሰረት ጦርነቱን ለመጀመር እየተዘጋጁ ነው ተብሏል። የጦርነት ዝግጅቱ በግዳጅ ወታደራዊ መልመላ የታፈሰው ወጣት በለብለብ ስልጠናም ወደ ግንባር እስከ ማሰለፍ የዘለቀ መሆኑ እየተነገረ ነው። ወዲህ ደግሞ ጦርነቱ መተወጁ ስለማይቀርም ህዝቡ ራሱን ከድሮን ጥቃት እንዲጠብቅ ሞንጀሪኖ መመሪያ የሰጠችበት ቪዲዮ አፈትልኮ ወጥቷል። ሞንጀሪኖ በህዝባዊ ስብሰባ ላይ በሰጠችው ማስጠንቀቂያ የሰለጠኑት አገራትም የድሮንና የሚሳኤል ጥቃት ሙሉ በሙሉ አይከላከሉም፣ ነገር ግን በዜጎቻቸው ላይ ብዙውን ጉዳት ሲያደርስ አይታይም፣ ምክንያቱም ሲል መከላከያ ዛሬን ስለሚጠቀሙ ነው ብለዋል። ህዝቡ የሚሳኤል ወይም የድሮን ምልክት ሲያይ በራሱ መንገድ ይደበቃል፣ እናንተ በተመሳሳይ ያንን ማድረግ ያለባችሁ በማለት ህዝቡ ከድሮን የመደበቅ እድል እንዳለው ማሳስበዋል። ህወሓት አዲስና አስፈሪ ወታደራዊ እንቅስቃሴ እያደረገና እየተሰማራ እንዲሁም ብልጽግናን ማስወገድ አማራጭ የሌለው ምርጫ ነው ሲሉ ከሰሞኑ በይፋ በሁሉም ግንባር ተግባር ያሉ ወታደሮች ወደ ምሽግ እንዲገቡ መታዘዙ ይታወቃል። በተጨማሪም ከኤርትራ በኩል የሚገባው ነዳጅና ጦር መሳሪያ በስፋት እየጨመረ መምጣቱ ተዘግቧል። ህወሓት በግዳጅ አፍሶ በለብለብ ያሰለጠናቸውን ወጣቶች ወደ ጦር ግንባር እያሰማራ መሆኑ ተነግሯል። በአጭር ጊዜ ውስጥ የግዳጅ ወታደራዊ ስልጠና የወሰዱ ወጣቶች በችኮላ ወደ ጦር ግንባር የተበተኑት ጦርነቱ ከዛሬ ነገ ፈነዳ ተብሎ በሚጠበቅበት አጋጣሚ ነው። ከትናንት በስቲያ ጀምሮ ወደ ራያና ወልቃየት ግንባሩ በተጨማሪ የህወሓት ኃይሎች መግባታቸው የሚያመላክቱ መረጃዎችም ወጥተዋል። በተለይም በራያ በኩል ከፍተኛ መጠን ያለው ኃይል መጠጋት የተገለጸ ሲሆን ኃይሉ ወደ ምሽግ እየገባ ነው የተባለው። ከራያ አላማጣ እስከ ራያ ጨርጨር በ11 ተሽከርካሪዎች የተጫኑ አዲስ የሰለጠኑ ተዋጊዎች ተሰማርተዋል የተባለው። ከዋጅራት ጀምሮ ባለው ቀጠና በ4 ከባድ ተሽከርካሪዎች የተጫኑ አዲስ ሰልጣኝ ተዋጊዎች መግባታቸው የዓይን እማኞችም እየተናገሩ ነው። በራያ ግንባር በስፋት ተጭነው የገባው አዲስ ኃይል አስቀድሞ በአካባቢው የሰፈረውን የህወሓት ጦር ተቀላቅሏል የተባለው አዲስ ሰልጣኝ ተዋጊዎችም በተለያዩ የራያ አካባቢዎች ወደ ተሰማራው ኃይል ተከፋፍሎ መበታተናቸውን የተነገረው። በፌዴራል በኩል ህወሓት ከፍተኛ ኃይል ባስተማራበት ራያ ግንባር በተለያዩ አቅጣጫዎች ከፍተኛ የመከላከያ ሰራዊት ኃይል አሰማርቶ እንደሚገኝም ገልጿል። መከላከያ ሰራዊት ከራያ ቆቦ እስከ ዋግ ኽምራ፣ ከአፋር እስከ ተከዜ ወንዝ በተጠንቀቅ ቆሞ የህወሓትን እንቅስቃሴ በምድር በሰማይ እግር በእግር እየተከታተለ ነው። ህወሓት በራያና በወልቃይት በኩል የሚያደርጋቸውን ወታደራዊ እንቅስቃሴዎችን መከላከያ በድሮን ቅኝት እየተከታተለ መሆኑም ታውቋል። በተለይም በራያ ግንባር ባለፉት 2 ቀናት የታየውን ከወትሮ የተለየ ከፍተኛ ወታደራዊ እንቅስቃሴ የሚከታተሉ ድሮኖችና በግልጽ እየታዩ መሆኑ የአካባቢው የዓይን እማኞች እየጠቆሙ ነው። አሁናዊ ውጥረቱ ከቀን ወደ ቀን እያየለ ሲሆን ወታደራዊ ፍጥጫ ባየለበት በራያ ግንባር አስቀድሞ ሊፈነዳ እንደሚችል ተሰግቷል። ህወሓት በተለያዩ አቅጣጫዎች የማጥቃት ፍላጎት እንዳለው የሚገልጽ ቢሆንም በራያ በኩል ከፍተኛ ኃይል ማሰማራቱ ተዘግቧል። በቀጣይ መረጃ በደቡብ ወሎ ሀገረ ስብከትና በሀዲያ ስልጤ ሀገረ ስብከት የሚገኙ ገዳማትና የአምልኮ ስፍራዎች ላይ የተፈጸሙ አሰቃቂ ጥቃቶችንና ህገወጥ ድርጊቶችን በመቃወም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ጥብቅ አባታዊ መልእክት አስተላለፉ። ቅዱስነታቸው ሐምሌ 18 ቀን 2018 ባስተላለፉት መልእክት እንደተናገሩት ሐምሌ 15 ቀን 2018 በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኙ
በሚገኘው በጊዮን አባይ ገዳምም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ በተፈጸመው ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱን፣ በርካቶች መቁሰላቸውን እንዲሁም በገዳሙና በንዋየ ቅድሳቱ ላይ ከባድ ውድመት መድረሱን በከፍተኛ ሐዘን መረዳታቸውን ገልጸዋል። በተመሳሳይ ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቱ በፍጹም ተቀባይነት የሌለውና የተወገዘ መሆኑን አስምረውበታል። ዓለምንና ጊዜያዊ ጥቅምን ትተው በጾምና በጸሎት ስለ ሀገርና ስለ ሕዝብ ሰላም የሚተጉ ራሳቸውን ከመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅን ማንሳት በፈጣሪ ዘንድ የተከለከለና በታሪክ ፊት የሚያሳፍር ድርጊት መሆኑን ቅዱስነታቸው አብራርተዋል። የጸሎት የትምህርትና የመንፈሳዊ እሴት ማዕከል የሆኑት ገዳማትና አድባራት ደህንነት ማስጠበቅ የሰው ልጅ ክብርን፣ የሕግ የበላይነትንና የአገር ሰላምን የማስጠበቅ ኃላፊነት ከተጣለባቸው በየደረጃው ያሉ ባለስልጣናትና የሕግ አስከባሪ አካላት የሚጠበቅ መሆኑን ያሳሰቡት አቡነ ማትያስ አሰቃቂውን ጥቃት የፈጸሙ አካላት በአስቸኳይ ለፍትህ እንዲቀርቡ፣ በሌሎች ገዳማት በቂ ጥበቃ እንዲደረግና ለተጎዱትም አስፈላጊው ድጋፍ እንዲደረግ አበክረው ጠይቀዋል። ሲቀጥልም መላው ሕዝበ ክርስቲያንና ኢትዮጵያን የጥቃት ሰለባ ከሆኑት ወገኖች ጎን በመቆም መንፈሳዊና ሰብአዊ ድጋፋቸውን እንዲያጠናክሩ አደራ ያሉት ፓትርያርኩ የሐምሌ 19 ቀን የሊቀ መላእክት ቅዱስ ገብርኤል የቅዱስ ቂርቆስና የቅዱስ የሉጣን በዓል በማስመልከት ለመላው ኦርቶዶክሳውያን እንኳን አደረሳችሁ በማለትም መልእክት አስተላልፈዋል። በመጨረሻም ለ4 ዓመታት ገደማ የመወያያ አጀንዳዎችን ሲሰበስብ የቆየው ብሔራዊ የምክክር ኮሚሽን ከአገሪቱ የተለያዩ አካባቢዎች የተውጣጡ 4000 የሚጠጉ ተሳታፊዎችን በአዲስ አበባ አሰባስቦ ባካሄደው የመጀመሪያው ሳምንት መድረክ በሀገሪቱ የፖለቲካ አወቃቀርና በሕገ መንግስታዊ ስርዓቱ ላይ መሰረታዊ ለውጥ ሊያመጡ የሚችሉ የስልጣን ክፍፍል አማራጮችን አቅርበዋል። በስብሰባው ላይ የቀረቡት የስርዓተ ለውጥ አማራጮች አሁን ላይ ያለውን የፓርላማ ስርዓት ሙሉ በሙሉ የሚሽር ወይም የሚያሻሽሉ ሲሆን በተለይም የስልጣን ትኩረትን የሚቀይሩ የፕሬዝደንታዊና የከፊል ፕሬዝደንታዊ ወይም የሁለትዮሽ አስፈጻሚ የመንግስት መዋቅሮች በስፋት ውይይት ተደርጎባቸዋል። በቀረቡት አማራጮች መሰረት በፕሬዝደንታዊ ስርዓት ፕሬዝደንቱ በህዝብ ቀጥተኛ ወይም ተዘዋዋሪ ድምፅ ተመርጦ የሀገርና የመንግስት መሪ በመሆን ሙሉ አስፈጻሚነቱን የሚይዝበት እንዲሁም ከህግ አውጪ አካል የተለየ ስልጣን የሚኖረው አሰራር ተመራጭነት እንዲኖረው ተሞክሯል። በሌላ በኩል አስፈጻሚ ስልጣኑን በጠቅላይ ሚኒስትሩና በፕሬዝደንቱ መካከል የሚከፋፈሉበት፣ ካቢኔውም ለሁለቱም አካላትና ለፓርላማው ተጠሪ የሚሆንበት ከፊል ፕሬዝደንታዊ ስርዓት እንደ ሁለተኛ አማራጭ ቀርቧል። ነገር ግን እነዚህን የስርዓት ለውጥ ጥያቄዎች በሀገሪቱ ባለው ጥልቅ የፖለቲካ ክፍፍልና የስልጣን ሽኩቻ ውስጥ አዲስ አምባገነንነትን ወይንም የስልጣን መደራረብን ሊፈጥሩ ይችላሉ የሚል ስጋት እያስነሱ ሲሆን ለውጦቹ በአሁኑ ሰዓት ያለውን የፖለቲካ ቀውስ በዘላቂነት ከመፍታት ይልቅ የስልጣን ማዕከላዊነትን ብቻ ሊያጎለብቱ ይችላሉ የሚል እይታ ያላቸው ታዛቢዎች አልጠፉም። ከስልጣን ክፍፍሉ ጎን ለጎን በሀገሪቱ የብሔር ፖለቲካ ማዕከል የሆኑት አዲስ አበባና የድሬዳዋ ከተሞችን አስተዳደራዊ ዕጣ ፈንታ በተመለከተ የቀረቡት 4 አማራጮች ሌላው ትልቅ የስጋትና የውዝግብ ምንጭ ሆነዋል። አዲስ አበባን በተመለከተ ራሷን የቻለች ሉዓላዊ የከተማ መንግስት ማድረግ፣ የፌዴራል መንግስቱ ቀጥተኛ አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይም ሙሉ በሙሉ በኦሮሚያ ክልል አስተዳደር ስር እንድትሆን ማድረግ የሚሉ እጅግ አከራካሪ ሀሳቦች የቀረቡ ሲሆን ተመሳሳይ አማራጮች ለድሬዳዋም ቀርበዋል። የከተሞቹ ባለቤትነትና የወደፊት ህልውና የሚወስኑት እነዚህ ሀሳቦች የህዝቡን ታሪካዊ፣ ስነልቦናዊና ህገ መንግስታዊ መብቶች ከግምት ውስጥ ሳያስገቡ በጥቂት ተወካዮች ድምፅ ብቻ ውሳኔ ላይ ከተደረሰባቸው ቀጣይነቱ የከፋ የህዝብ ቅሬታና ግጭት ሊያስነሳ እንደሚችል ተንትነዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተሳታፊዎችን ደህንነትና ከተሳትፎ በኋላ ሊደርስባቸው የሚችለውን ጥቃት ለመከላከል ዋስትና እንደሚሰጡ ቢናገሩም በጥቂት ቀናት ውይይት ከ75 በመቶ በላይ ድጋፍ ያገኙ ሀሳቦች ለውሳኔ ይቀርባሉ መባሉ የአሰራሩን አሳታፊነትና አጠቃላይ የውይይቱን ቅቡልነት ጥያቄ ውስጥም ጥለውታል። የሀገሪቱን አንኳርና ውስብስብ ችግሮች ለመፍታት የተቀመጠው ይህ የድምፅ መስፈርት መሰረታዊ ልዩነቶችን በሰፊ ውይይት ከመፍታት ይልቅ አብላጫ ድምፅ በመጠቀም ዋና ዋና የፖለቲካ ጥያቄዎችን ገፍቶ ለማለፍ የተዘጋጀ አቋራጭ መንገድ ይመስላል የሚሉ ትችቶችም ተነስተውበታል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።
ጤና ይስጥልን።